ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት ሌላ ምን እንደሚወሰድ እንግዲህ ባላቅም መታቀፊያና እንግዲህ ማጠቢያ ነው። እኔ እንግዲህ አስቤ ለሩታ ይገባታል። ለሩታ በቃ ባዶ እጄን አልሄድም ብዬ እንግዲህ እኔ ያሰብኩት በግ ነበረ። እንግዲህ ነገራቶች ስላልተመቻቹልኝ እንግዲህ ያሰብኳቸው ነገራቶች አልተሳኩልኝም። ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ ሁሉ ሰላም። ስራ፣ ጤንነት ምናምን እንዴት ናችሁ? አለን ይመስገን ሁሉ ሰላም። እንዴት ናችሁ? ጠፍቻለሁ። እንግዲህ ለምን ጠፋ ይባል የጠፋሁበት ምክንያት ግልጽ ስለሆነ ባለፈው በፍላሹ ኬዝ ነው እንግዲህ የጠፋሁት። ማለት በዛ ከማሂ ጋር ያው የሰጠችኝን ፍላሽ እሱን የማጣራት ሁኔታ ላይ ነበርኩኝ እና ይፋ አውጣው ብላኝ ነበረ። እሱን ነገር ግን ማለት ይፋ ማውጣትም አልፈለኩም። ይፋ የሚወጣም ነገር ስላለ ነው ለዛ ብዬ ነው የጠፋሁት። እና ቤተሰቦቻችን ዛሬ ማለት ደስ ብሎኝ ነው የመጣሁት። በቃ በጣም ማለት ትልቅ ነገር እስከዛሬ ማለት ስንጠብቀው የነበረ ነገር እስከዛሬ ማለት ሁሉም ሰው ሲጓጓ የነበረውን ነገር በመሳካቱ በቃ ማለት ሩታ በቃ በሰላም ተገላግላለች። ሩታዬ በቃ ማለት ሁሉንም ነገር ያው እንግዲህ ካሁን በኋላ በድል ጨርሰዋለች ነው የሚባለው። ቤተሰቦቻችን ደስ ብሎኛል ማለት ትናንትና ነው ምጧ መጥቶ ወደ ሆስፒታል የገባችው እና በሰላም ተገላግላለች። በቃ ደስ ይላል እንደዚህ አይነት ነገር ሲሰማ። አንዳንዴ ያ ሁሉ መጥፎ ጊዜያቶች አልፎ ያ ሁሉ የመከራ ጊዜያቶች አልፎ አሁን እንግዲህ እሷ በሰላም መገላገሏ ለኛም በጣም ደስ የሚል ዜና፣ በጣም አሪፍ ዜና ነው እና ያንን በማስመልከት ነው በቃ ዛሬ አልተኛም አላድርም ብዬ ቪዲዮ ሳልሰራ እንግዲህ ከኦዲየንስ ጋር መደሰት አለብኝ ብዬ አስቤ ደስ ብሎኝ ምናምን የመጣሁት ማለት በስተመጨረሻ ያ ሁሉም ነገር አብቅቶ ሁሉም ነገር ያ ሁሉ ውጣ ውረድ ምናምን አብቅቶ አብርሃም ከአጠገቧ ሆኖ ከጎኗ ሆኖ እንግዲህ ልጁን ማለት በሰላም ተገላግለውታል። ደስ ይላል። ያው እንግዲህ አልሐምዱሊላህ ነው የሚባለው። እሷ ማለት ፈጣሪ እንግዲህ ያው እሱ ምን ይሳነዋል? እሱ ብዙ ሁሉም ነገር ማለት የሱ ስራ ነው እና ያ ሁሉ የተጨነቅንባቸው ጊዜያቶች እኔ ማለት የልጁ መወለድ ያለመወለድ ያን ያህል እያሳሰበኝ የነበረውን ነገር ኦሬዲ እንግዲህ አሁን በቃ ሰላም ሆናለች። ሩታ በሰላም ወደ ቤቷ እንግዲህ አይ ቲንክ ዛሬ ትገባለች ብያለሁ እና እኔም አሁን እንግዲህ ያለሁት ሆስፒታል አካባቢ ነኝ እና ቤተሰቦቻችን እሷ ጋር ለመሄድ ምናምን የመጣሁት ማለት ሩታን ለማግኘት የመጣሁት ሩታን ገብቼ ልጠይቃት ነው። እንግዲህ ያው እንግዲህ ማለት እንደዚህ በዚህ ጊዜያት ውስጥ እንግዲህ ሆስፒታል እሺ የሚሉኝ አይመስለኝም፣ ግን ያው እንሞክራለን። ገብተን እንግዲህ ሩታን ልጇንም እንግዲህ ግንባራቸውን ስመን እንወጣለን ብለን እናስባለን። ቤተሰቦቻችን አሁን እንግዲህ ለዛ ነው የመጣሁት። ሆስፒታል ሰፈር ነው ያለው እና ቤተሰቦቻችን ብቻ ያው ሄርሜላም በቃ ያ ሁሉ ሸፍጧ ማለት ያ ሁሉ ይሄ ተንኮሏ እንደገና የነ ብሩክም የነ ሁሉም በቃ ማለት ማን ተብሎ እንግዲህ ያው ሴጣን የሚቀናባቸው አይነት ሴጣኖች ያሉበት እንግዲህ ቤተሰብ ስለሆነ የአብርሃም ቤተሰብ ያው እሱን ነገር እንግዲህ ድል አድርጋ ሩታን እንግዲህ ብቻዋን ሆና ተጨንቃ ምናምን ያው ሁሉ ጊዜ ያሳልፋ ለልጅ ስትል ያው የሩታን መደሰት በዚህ ልክ ብቻ ማለት የሩታን መገላገል በዚህ ልክ ብቻ ባልደሰት ደስ ይለኝ ነበር። አጋጣሚ ነገራቶች አልተመቻቹልኝም። ብዙ ያሰብኩት ነገር ነበረ ማለት ያው ሩታን በጣም ማከብራትም ወዳት ስለሆነች ማለት ብዙ ነገር አስቤ ነበረ። ያው እሱ ነገር አልቀረም። አሁን ጊዜው ስላልሆነ ነው። አጠገቧ ሄደን እንግዲህ ከመጠየቅ ባለፈ ከማስታመን ባለፈ ምናምን ያለው ነገር በቃ ጠቅላላ እንግዲህ እኛ ያሰብነው የራሳችን የሆነ ፕሮግራም አለን፣ የራሳችን የሆነ ዝግጅት አለን እና ዛሬ ግን እንደምንም ብዬ ማለት በሰላም ተገላግላለች ስሙ ብቻ ሳይሆን እኔ የፈለኩትኝ በቃ ምንድነው በአይኔ ማየት ነው የፈለኩትኝ። ለዛ ነውና እንግዲህ ሄደን አላስገባምም ቢሉን ተደባድበንም ቢሆን ተፈሳፍሰንም ቢሆን እንግዲህ መግባታችንን እንቀጥላለን እና ሩታዬ ሁሌም ሰላምሽን እንግዲህ ፈጣሪ
ያብዛብሽ ማለት ከሁሌ እንግዲህ አሁንም እንግዲህ የልጅ አድርጎ ምናምን ይጥሩሽ ነው የሚባለው። ሌላ ምን ይባላል? ሩታዬ እንኳን በሰላም ተገላገልሽ የኛ ጠንካራ ሴት። እንግዲህ አብርሽም ያው እንግዲህ ምን ይባላል የፈለገ ነገር ብታጠፋ ያው አባት ነህና እንግዲህ እንኳን ለዚህ ቀን አበቃ። አብርሽ እንኳን ለዚህ ቀን ማለት በሰላም አደረሰ። አብርሽ ማለት ካሁን በኋላ ያለው እንግዲህ ኃላፊነት በዚሁ አይቀጥልም፣ በዚሁ መዝረክረክ አይቀጥልም። አሁን 3 ናችሁ። እስካሁን 2 ስለሆናችሁ ነው አንድ ሰውም እየገባባችሁ ያለው። ካሁን በኋላ እንግዲህ 3 ናችሁ። 3 ስትሆን ደግሞ እንደ 3 ሰው ነው የምታስበው። ስለዚህ ይሄ መዝረክረክህን፣ አሁን መልከስከስህን፣ ይሄ መውረድህን እንግዲህ ከዚህ በኋላ ምንም የሚያስፈልግ ነገር ያለ አይመስለኝም። ማለት ያንተ መዝረክረክ ከሀስከፈ የሚባል የመዝረክረክ እንትን ስለሆነ አሁንም ቢሆን እንግዲህ ከቻልክ ከሄርሜላ ጋር እንግዲህ የሆነ የተዝረከረከባቸውን ቪዲዮዎች ማለት ላስጠነቀቅ ሳይሆን እንግዲህ ምክር እንግዲህ ቢገባህም ባይኔ ከዚህ በኋላ ምንም አዲስ ነገር ሊፈጠር አይችልም። ኦልሬዲ ነገራቶች በዚሁ ልክ ነው የሚያበቁት። ከዚህ በኋላ ምንም ነገር ማለት ሊሆንም አይችልም። እንደ በፊቱ ይሄ ማለት በቃ ምንም ነገሮች ሊሆን አይችሉም። እና ብቻ ግን ዋናው አብርሽም ብትሆን ሩታም የሩታ ፋሚሊዎችም የአብርሽ ፋሚሊዎችን እንግዲህ እንኳን ለዚህ ቀን አበቃችሁ፣ እንኳን ለዚህ ቀን እንግዲህ ፈጣሪ አደረሳችሁ ነው የሚባለው። እኛ በጣም ደስ ብሎናል። በቃ በጣም ተጨንቀንበት ነበረ ማለት በሰላም መገላገሏ መሞትም አለና ብዙ ነገሮች አሉ በወሊድ ምክንያት። ያው እሷ ግን በሰላም ስለተገላገለች ሩታዬ እንኳን ለዚህ ቀን አበቃሽ። እና እኛም ደግሞ ዛሬ እንደ ራሳችን እኔ ማለት በጣም ቸኩዬ ምናምን በቃ ያለኝን የሌለኝን ምናምን ሁሉም ነገር እንትን ብዬ ባዶ እጄን አልሄድም ብዬ ያው በዚህ ሰዓት የምትሰጠውንም ነገር እኔ አላውቅም። እንግዲህ እኔ ባለኝ አቅም ባለኝ እንግዲህ ነገር እንደምን ተጣጣሪ ሩታዬ ጋር ባዶ እጄን አልሄድም ብዬ አስቤ ነበር። ያው ሩታ ጋር ባዶ እጄን አልሄድም ብዬ ያለኝ የሌለኝን እንግዲህ ወዲሶቻችን እንግዲህ ለአራስ ምን እንደሚወሰድ እኔ ባላውቅም ማለት እንግዲህ ምንድነው የሚወሰደው ብዬ በጠየቁት መሰረት የተባልኩት እንግዲህ ይሄን ነው መታቀፊያ። ያው ይሄን ከለር እንግዲህ ባለሱቋ ነች የመረጠችልኝ። ይሄ ከለር ይሆናል ብዬ ሙሉ መታቀፊያ ነው ይሄ። እንግዲህ ምን ሌላ ምን እንደሚወሰድ እንግዲህ ባላቅም መታቀፊያና እንግዲህ ማጠቢያ ነው። እኔ እንግዲህ አስቤ ለሩታ ይገባታል ለሩታ በቃ ባዶ እጄን አልሄድም ብዬ እንግዲህ እኔ ያሰብኩት በግ ነበረ። እንግዲህ ነገራቶች ስላልተመቻቹልኝ እንግዲህ ያሰብኳቸው ነገራቶች አልተሳኩልኝም። ስለዚህ ያው እንግዲህ በቻልነው መጠን ባዶ እጃችንን ላለመግባት አራስ ቤት ያው እንግዲህ ቤት ውስጥ አይ ቲንክ ቤት ውስጥ ነው ተይዞ የሚገባው ይመስለኛል። ግን ያው እኛ ሆስፒታል ሄደን ወይ ለቤተሰቦቿ ላለው ነገር ብቻ እንሰጣለን። ያው ዛሬ አይ ቲንክ ወደ ቤት የምትገባ ይመስለኛል። ለቤት ደግሞ የቻት ግርግርም ስለሆነ ያው እንግዲህ ፋሚሊዎቻችን ቤተሰቦቻችን እንግዲህ እኛ አቅማችን እንግዲህ የፈቀደ ይሄንን ነው። የሚገርማችሁ ነገር ማለት ይሄንን ራሱ የመረጡልኝ ባለስቶች ናቸው። ማለት ለአራስ ቤት ምንድነው የሚሰጠው ምናምን ስላቸው ይሄው እንግዲህ ይሄን ከለር እንግዲህ ዘይድ ውስጡ ራሱ ምን እንዳለ አላውቅም። እንግዲህ ያለውን ነገር እስቲ ከፍተን እናየዋለን። ማለት ለትልቅም ልጅ ሊሆን ይችላል። ኦኬ ይሄ ሙሉ እንትን ነው ማለት ነው። ኦኬ እንግዲህ ማለት የሚያማምሩ ነገሮች ናቸው ውስጡ ያሉት። ሙሉ ፓኬጅ ነው። ፓኬጅ በጣም ማቀፊያ ያለው ምናምን ኮፍያ ምናምን ሁሉንም ነገር የያዘ ነው። ጃኬቶች አሉ ምናምን። ስለዚህ አሪፍ ነገር ነው ይሰጥኝ ብዬ አስባለሁ። እንግዲህ ለሩታ ቢያንስ የሆነ ልጅ ወይን ሲለብስ እንግዲህ እኔን እንዲያስታውስ አሪጌ ነው የምሰጣት። እንግዲህ አሁን ያው ብንሄድ ይሻለናል። ሰዓቱም እንግዲህ እንትን ያለ ስለሆነ አሁን እንግዲህ እሷ ለመጠየቅ ምንም አያስፈልገንም እዚሁ ሰፈር ውስጥ ስለሆነ እንግዲህ ለመሄድ ብቻ ነው። እንግዲህ ያው እንግዲህ ሩታን ስናገኛት እንግዲህ አብረን የምናየው ነገር ይሆናል። ሩታን ለማግኘት እንግዲህ አሁን እየሄድን ነው። እንግዲህ ካሜራማን ጁስ ምናምን የሚሰጥ አይመስለኝም። አይ ቲንክ ጁስ አይሰጥም። ስለዚህ ጁስ ካልተሰጠ እንግዲህ
ደርሰናል። አባት ደስ ይለዋል ልጅ ሲወለድለት ፍሬው ያማረ ዘር እያልኩኝ ብገባ ደስ ይለኛል። ሆስፒታል ውስጥ ነው ያለው። ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ሲወለድለት።